ውድ ተመልካቾች እንግዲህ ልዩ የፋሲካ በዓል የ2017 ፕሮግራማችን እንግዲህ አሁንም በደመቀ መልኩ ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ከስቱዲዮ ባልደረቦቻችን የሰሩትን ፕሮግራሞች ወደ እናንተ ማድረሳችንን እንቀጥላለን። እንግዲህ ቃል ኪዳን በቀጣይ ለተመልካቾች የምናደርሰው ለ50 ዓመት ያህል በትዳር አብሮ የኖሩትን ጥንዶች ወደ እናንተ የምናደርስ ይሆናል። እሱን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልን ውድ ተከታታዮቻችን እንዴት ናችሁ? እንኳን ለ2017 የትንሳኤ በዓል በሰላም አደረሳችሁ ይላል የድሬዳዋ ብዙሃን መገናኛ ድርጅት። ዛሬ ልዩ የበዓል ፕሮግራማችንን አንድ ግለሰብ ቤት እንገባለን፣ እናከብራለን። ግለሰቦቹ ባለትዳሮች ናቸው። እኚህ ባለትዳሮች 50 ዓመት የጋብቻ ታሪክ አላቸው። ከነዚህ ሰዎች ጋር የድሬዳዋ ብዙሃን መገናኛ ድርጅት ልዩ የበዓል ምክንያት በማድረግ የህይወት ተሞክሯቸውን ያጋራችኋል። በድሬ ቲቪ እንዲሁም በኤፍኤም ድሬ 106.1 ፕሮግራማችንን ተከታተሉ። እንኳን አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። እንኳንም ደግሞ ለ50ኛ የጋብቻ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። ሰላም ነው አይደለ? አለን ደህና እግዚአብሔር ይመስገን። እንግዲህ ዛሬ ልዩ የፋሲካ በዓል ፕሮግራም ምክንያት በማድረግ የእናንተን የ50 ዓመት የጋብቻ ታሪክ እንግዲህ የህይወት ተሞክሮ ታካፍሉናላችሁ። እንኳን አደረሳችሁ። ሰላም ነው? ደህና እግዚአብሔር ይመስገን። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ ይላል የድሬዳዋ ብዙሃን መገናኛ ድርጅት እንዲሁም ኤፍኤም ድሬ 106.1 ልዩ የፋሲካ የበዓል ፕሮግራማችን ነው። ይህ አሁን ጀምረናል። ቀደም ሲል መግቢያ ላይ እንዳልኳችሁ በግራና በቀኝ የተቀመጡት እኚህ ሁለት ጥንዶች 50 ዓመት የጋብቻ ታሪክ ያላቸው ሰዎች ናቸው። በድጋሚ እንኳን አደረሳችሁ ለፋሲካ በዓል እንኳን አደረሳችሁ እንላለን። እንግዲህ እኚህ ጥንዶች እንግዲህ አቶ ፋንታሁን ገበየውና ወይዘሮ ድርሻዬ መኩሪያ ይባላሉ። ጨዋታችንን እንጀምራለን ማለት ነው። እንግዲህ ልዩ የፋሲካ በዓል ፕሮግራማችንን በድሬዳዋ ቴሌቪዥን እንዲሁም ደግሞ በኤፍኤም ድሬ 106.1 ትከታተላላችሁ ማለት ነው። ፋዘር እንኳን አደረሳችሁ። እንዴት ነበር ጋብቻ? እንዴት ነበር? መቼ ነው የተገናኛችሁት? ማነውስ ያጨሉት? እስቲ ያጫውቱኝ። ወደ ኋላ እንግዲህ 50 ዓመት ወደ ኋላ ሄደን እስቲ እንጨዋወት እናውራ። እንግዲህ ብዙ ወጣቶች የናንተን የጋብቻ እንትን አራያ ይሆናል። እንግዲህ በጋብቻ ውስጥ ፈተና አለ፣ እንዲሁም ደስታ አለ። ፈተና በተለያየ መንገድ ልንወጣው እንችላለን። የኛ ግንኙነት ራቅ ያለ ጊዜ ነው፣ በአጋጣሚ የተገኘ ነው። እስቲ በስንት ዓመተ ምህረት እንዴት በአጋጣሚ ተገኘ? በ1966 መጨረሻ አካባቢ ነው። በአጋጣሚ እሷ ሰፈር ያሉ ሴትዮ እሷን ይዛ ሰው ፍለጋ እኛ ጋር መጣች። እኛ ተከራይተን የምንኖረው እና ቁጭ ብያለሁ መጽሐፍ አነብ ነበረ። የሚፈለገው ጓደኛዬ ስራ ቦታ ነው እና መጽሐፍ እያነበብኩ ስላለው ያቺ መጽሐፍ ማንበብ ትወዳለች እኮ እሷ አለች። መጽሐፍ እና መጽሐፍ ሰጥቷል። መጽሐፍ የምትወድ ከሆነ ማንበብ ትችላለች ሌላ ይላል። እሺ ከዛ በኋላ በሌላ ቀን መጽሐፍ ሰጥቷል። እሺ እንደው የመጽሐፉ ርዕስ ያስታውሱታል? እሺ ፀሐይ መስፍን የሚል መጽሐፍ ለብሳል። እሺ የፍቅር መጽሐፍ በቃ በዛ ተገናኘን። መጽሐፍ ተነባለች ያነበበች። ከዛ መጽሐፉን ስትመልስ ለመጽሐፉ ታሪክ ስጠይቅ የመግባባት የመቀራረብ ተፈጠረ። በዛው እንግዲህ ወደ መቀራረቡ ቀረብ። እነሱ ሰፈር ትንሽ አዲስ ከተማ ከሞላ ማሩ ጀርባ ነው። እኛ ደግሞ መርካቶ
ከአውቶቡስ ተራ በታች ነን። እነሱ ሰፈር ጓደኞች ስላሉ እንሄዳለን። በአጋጣሚ ማየት አለ። በዚህ ነው ትውውቁ የቀጠለው። ሲግባቡ እንግዲህ ጥያቄ ያቀረቡበትን ቀንና እንዴት ነው ያቀረቡት? እንደው አልፈሩም? እንግዲህ መፍራት ነገር አለ አይደለ? የፍቅር ጥያቄ ስታቀርቡ አሁን እርስዎ እንደሚወዷቸው እንዴት ነው የገለጹላቸው በወቅቱ? አይ እኔ ትምህርቴን ጨርሼ 12 ተግባረ ዕድ ተመርቄ ስራ ፈላጊ ነው። እሷ ገና 8ኛ ክፍል ተማሪ ነው። ስለዚህ ነው የነበርኩ የምደፍረው ለማጫወትም ለማለትም ገና ናት እሷ ልጅ። ስለዚህ ያው በጓደኝነት እንድንቀጥል አስጠየቅኳት። እሺ አለች። በቃ በዛው ቀጠል እየቀጠልን ነው። በመጨረሻ ሽማግሌ ላኩ። ሽማግሌ አልተላከም። እኛ የተለየ ነው። በቃ እኔ ስራ አግኝቼ ወደ ወሎ ኮምቦልቻ ሄድኩኝ። ጓደኞቼ ይመጡ ነበረ። በቃ እሷም ከኔ ጋር ለመሄድ ሀሳብ ነበረ። ስለዚህ እንትን አደረጉና ከአባቴው ደብቀው ወደ ኮምቦልቻ ላኳት ያለ ፍቃድ። ከዛ እዛው ቀጠል። እንግዲህ ወይዘሮ ድርሻዬ እንግዲህ እርስዎ መጽሐፍ እየተዋሱ ሰው አግኝተዋል ማለት ነው። መጽሐፍ እየተዋሱ እያነበቡ እንደው የእርሶስ አቀራረብ እንደው በልባችሁ የፍቅር ነገር ነበረ? እንዴት ነበረ ሲያስታውሱት? ያው እንግዲህ ምንም አላቅማሙም አሉ። አዎ እኔ ምንም አላቅማማም። ለምንድን ነው? እኔ ከዛ በፊት የማውቀውም ነገር አልነበረኝም። እና ስንት ዓመታችሁ ነበር እስቲ እድሜያችሁ እንደው በግምት? እኔ አስራዎቹ ውስጥ ነኝ። አስራዎቹ ውስጥ ነኝ ያለው። በቃ መጽሐፉን ወስዳለሁ፣ ስጨርስ መልስለታለሁ እያልን በቃ በዛውም እግረ መንገድም ስለ መጽሐፉ ረዘም ያለ የጨዋታ ጊዜ እንዲኖራችሁ መጽሐፉን ትተርካላችሁ አሉ። አዎ ቁጭ ብለን እናነባለን። ከዛ ከመጽሐፍ ውስጥ የመሰጠሽ ታሪክ የትኛው ነው? በቃ ይሄንን አለ አይደለ እንዲሁ ለመግባባት የምታወሪው ነገር እንደዛ ነበረ ያሳለፍነው። እንደዛ ነበረና ያው በመሀከል ስራ አገኘ። ስራ አግኝቶ ሲሄድ ያው የመጀመሪያ ፍቅር ነውና በፍጹም በቃ መቋቋም አልቻልኩኝም። አባቴን በቃ ምንም ሳልለው ምንም ከነሱ ከጓደኞቹ ጋር ተመካከርን። እኛ እናሳፍርሻለን አሉ። ምንም አላልኩኝም። ልብሴን ይዤ ብቻ ያኔ ምንድነው ህብረት በእድገት ዘመቻ ነበረ። ህብረት በእድገት ዘመቻ ነበረና የት ነው ሲለኝ አባቴ ለሚሄዱ ልጆች አሉ እነሱን ልሸኝ ነው አልኩት። እሺ ያለኝ እሱም ወደ ስራው ሄደ፣ እኔም ወደ እሱ ጋር ሄድኩኝ። ከዛ በኋላ ነው ለቤተሰብ እንዴት ተነገረ? መቼስ በስተመጨረሻ ቤተሰብ ልጁን ስለሚፈልግ መፈለጉ አይቀርም፣ መሳሳቱ አይቀርም። እንደው ምን ተፈጠረ? እዛ በጣም አባቴ በጣም አሳዘነኝ። በጣም ያለቅስ ነበረ። ምክንያቱም እናት የለኝም፣ አለ እናት ነበር የሚያሳድገኝ። በጣም አሳዘነኝ። በአጋጣሚ በጣም የምወዳት ጓደኛ አባቷ ሞቱ። አንደኛ ለቅሶውን መቅረት አልችልም፣ ሁለተኛ በዚህ አጋጣሚ አባቴን ይቅርታ መጠየቅ አለብኝ። በቃ ይቅርታ ጠየቅ ነው። ሽማግሌ ተላከ። እንደገና ማለት በኋላ ኮምቦልቻ ከሄድን ከሁለት ዓመት አንድ ዓመት በኋላ ይቅርታ ጠየቅን። ሽማግሌ ተላከ። ማታ እራት ጋበዘን። በቃ እስከዚሁ ነው። ከዛስ እንዴት ትዳር ተገፋ? ትዳር ሲገባበትና ከውጪ እኩል አይደለም ነገሩ። እኔ በብዙ ቤተሰብ ውስጥ አብሬ ስለኖርኩኝ ከሰዎች ጋራ በእድሜም እኔ ገፋ ያልኩኝ ስለሆነ እሷ ልጅ ናት። ስለዚህ የቤቱን ሙያ ጎበዝ ናት። ያንም ጎበዝ ናት። ቤት አባቷን እሷ ናት ይዛቸው ያለችው። ስለዚህ የቤት ጉዳይ ላይ ችግር የለም። ያው የልጅነት ባህሪ ያላት ያንን የመቋቋሙ ጉዳይ የኔ ነው። ግን በጣም የሚገርምሽ ፍቅራችን እርግጠኛ ነኝ በመጽሐፍ የታየ ታሪክ ነው ማለት ትችያለሽ። ምክንያቱም አውቶቡስ ተራ እኔ ሲሄድ በለቅሶ በጣም በከፍተኛ ደረጃ እኔም እሷም ጓደኞቻችን አውቶቡስ ተራ ሰው እስኪታዘበን ድረስ ነው እና የጠለቀ ፍቅር ነበረ። ያ ነው ለትዳራችን መሰረት የሆነው።
ከዛ በኋላ ያው እኔ ብዙ ወደ መስመር ወጣለሁ። ዳታ ማስተባበሪያ ውስጥ ነበር የምሰራው። እዛ ስመጣ የምፈልገውን ነገር ይዤ እመጣለሁ። ስመጣ በጉጉት ነው የምጠብቀው። ስወጣ ብቻዋን ስለምትውል ነበረ። በመጨረሻ አንድ ጓደኛችን አብረን 5 ሆነን ነው ወደ ኮምቦልቻ የሄድነው። እንትኑ እርዳታ ድርቅ ኮሚሽን የሚባል ገና ሲቋቋም ለረሀብተኞች ተብሎ 5 ልጆች በፈቃደኝነት ነው የሄደው። ስለዚህ ከሄዱት ውስጥ አንዱ ያገባ ነበረ። ይዞ ሲመጣ የተከራየሁት ቤት ኋላና ፊት ነበረው። የኋላውን ለሱ ሰጠሁና ብቻዋን እንዳትሆን ሰው አገኘች። አጋር አገኙ፣ ጎረቤት የሚያዋራ አገኙ ማለት ነው። እና በዛ እነሱ ልጅ አላቸው በቃ እና ከሷ ጋር ትውላለች። ብቻዋን ነበር ያኔ እሱ ነበር የሚጨንቀኝ ነበር። እንደ እድሜዋ ማነስ የምታስቸግረን ነበረች። ኮምቦልቻ ምን ያህል ጊዜ ቆያችሁ? 1 አመት 2 አመት ቆይታ በኋላ ከ2 አመት ቆይታ በኋላ ወደ ድሬዳዋ ተመለሳችሁ? ከዛ በኋላ ነው ልጅ ያፈራነው። እንዴት ነበር ግን እርስዎ ያለፈውን ሲያስታውሱት ያን የልጅነት ዘመን? እንደገና እሳቸው ደግሞ ፊልድ የሚመላለሱ ሰው ናቸው። እንዴት ነበር የዛኔ? በጣም ይከብደኝ ነበረ ለኔ። ምክንያቱም አንድ የማውቀው እሱ ነው፣ ሌላ የማውቀው ሰው አልነበረም እና በሚሄድበት ጊዜ በጣም ይከብደኝ ነበረ። እንዳለውም ያው ጓደኛው መጣ። ጓደኛው ሚስት አለችው፣ ልጅ አለው። እነሱን ካገኘው በኋላ ተረጋጋውን። ምን ያህል ልጆች አሏችሁ? ምን ያህል ልጅ አላችሁ? እግዚአብሔር ይመስገን 6 ልጆች አሉ። 4 ሴት 2 ወንድ። የልጅ ደግሞ 5 የልጅ ልጅ አለ። እግዚአብሔር የተመሰገነ ነው። ከ2 ወደ 11 ነው 12 ገደማ ደርሰናል። 13 ገደማ ደርሰናል። 13 ልጅ ከነ ልጅ 13 ቤተሰብ አላችሁ ማለት ነው። እንግዲህ 50 ዓመት የጋብቻ በዓል መቆየት ቀላል አይደለም። መቼስ እንደው አንጋጭም እንደማትሉኝ ተስፋ አደርጋለሁ። እርስና ምላስ ይጋጫል። ከሁለታችሁ ትንሽ ኃይለኛ ቁጡ ማን ነው? እኔ ነኝ። ራሳቸውን አካፍሉ። እኔ ነኝ። እቆጣለሁ፣ እቸኩላለሁ። እሱ ተፈጥሮ ነው። በቃ በጣም የተረጋጋ ነው እና በጣም በምቆጣበት ሰዓት ትቶኝ ነው የሚሄደው። ልክ ሄደ በኋላ እረሳዋለሁ። ተመልሶ ወደ ቤት ሲመጣ ፋንታውን እንደዚህ ብዬ ስለ ዝም ሲለኝ ለካ ጸበኛዬ ነው እና እንደገና ወደኋላ አስባለሁ እና እኔ ትንሽ ችኩል ነኝ፣ ቸኩላለሁ። ልጅስ አያያዝ ላይ አሁን ልጅ አያያዝ አንዳንድ አባት ኃይለኛ ነው ይባላል፣ እናት ኃይለኛ ነች። እናት ልጆች በተፈጥሮ ታሞላቀቃለች ብለን በተለምዶ የምንለው ነገር አለ። እዚህ ጋር ልጅ አስተዳደግ ላይ ማን ነው የሚያሞላቀቀው ወይም ደግሞ በሲሪየስ የሚያሳድገው? ከሁለታችሁ ማን ነው ስስት የሚለው? አትንካቸው፣ ጥፋት ሲያጠፉ ታው ምናምን የሚለው ማለት ነው። ይሄ በግልባጩ ነው እኔ ጋር። እኔ በጣም እንደነገርኩሽ ነው። በጣም ኃይለኛ ነኝ፣ በጣም ቁጡ ነኝ። አንዳንድ ጊዜ በቃ እንደ አባት እንዲቆጣልኝ እንዲያደርገውኝ ብዬ ስነግረው ይሊሰማና ነይ እስቲ ና እስቲ እንደዚህ ይደረጋል ሲል የኔ ብሳሌ ዘን ሰዓት በቃ እሳቸው ለስለስ ብሎ እኔ ምንድነው እንደዛ ነበር። እናንተ ልጆች ምናምን ለምን እንዲያደረጋችሁ ለምን በቃ ሌላም ችግር አይኖረውም እኮ ከትምህርት ጋር በተገናኘ ነው። እኔ ወጡ ትምህርት ቤት ገቡ ቤት ነው እና 11 ሰዓት ሲጮህ እኔ በራፍ ላይ ቆሜ እጠብቃለሁ ልጆቹን ማለት ነው። ያችን ደቂቃ ሳልፎ የመጣ ልጅ በቃ እኔ እኮ ገርፌዋለሁ፣ ተቆጥቻለሁኝ፣ በዛ አይበቃልኝም እና ለሱ ስነግረው እሱ ደግሞ ሰብሰብ አድርጎ ምክርም ስብሰባ ማለት ነው ይደረጋል፣ እንደዚህ ለምን አደረጋችሁ ሲል ዛንሳት እሺ ሁለተኛ ለአንተ ብነግርህ እላለሁ። እኔ እየባሰ አቶ ፋንታሁን ወይዘሮ ድርሻዬን ሲያገኙ እንዲህ ነች ብለው መቼስ አንገምትም። ትዳር ውስጥ ከገባን በኋላ ነው እለት በሚፈጠሩ ሁኔታዎች ጸባያችን እየተቀያየረ የሚመጣው። ሴቶች እንዴት ነው ይሄን ነገር እንዴት ነው የለመዱት? እኔ
እንደሚመስለኝ ከልጅነቴ ጀምሮ በጣም ትዕግስት መጀመሪያ ዲያቆን ነበርኩኝ ገና ልጅ ሆኜ እና በዚህ በስነ ስርዓት ውስጥ ስላደኩ ትዕግስት በጣም ትልቁ ነገር ነው። ወደዋለሁ። እግዚአብሔርም የሰጠኝ ስጦታ ነው ብዬ ነው የማስበው። ስለዚህ እሷ ስትናደድ እኔ ንዴቱን መልስ አልሰጣትም። ስለዚህ ምንድነው ማድረግ ትቼ መሄድ ነው። ነገሩን ትቼው እወጣለሁ። ራሴን አረጋጋና ስመለስ ያው እንዳለችሽ እሷ ረስተዋለች፣ ታናግረኛለች። ብዙውን ጊዜ እኔ ምክንያት ፈልጋለሁ ሰው ጋር ስጣላ። አሁን ልጆቹን እንደዛ ስትናገር ከመቆጣት በፊት ለምን እንዳደረጉ ያደረጉት ስህተት መሆኑን መንገር አለብኝ ነው የኔ ሐሳብ እሳቤ። እሷ ደግሞ እንደነገረችኝ መቆጣት አለብኝ። ልዩነታችን ይሄ ነው እንጂ ለልጆቹ ያጠፉት ስህተት እኔም አላጠፉም ብዬ አይደለም ነገር እንትን ነው። ስለዚህ ምክንያቱም ማወቅ አለባቸው። ከመቀጣታቸው በፊት የተቀጡበት ምክንያትን ማወቅ አለባቸው ነው። እና አንተ ስብሰባ ነው ውይይት ነው የምትፈልገው ነው። በዚህ በቃ እዛው ጭቅጭቅ ይነሳል። በዛ እንትን እንላለን። ኃይለኝነት በጣም ኃይለኛ ናት ሲበዛ። ከቤት አልፋ ጎረቤት ሰራተኛውን ጓደኞቻችን አሉ መስሪያ እነሱ ጥሩ ካልሰራችላችሁ ስታበላሽ ካየች እንዴት ብለሽ ታበላሽ ትቆጣለች። ስለዚህ ይሄን ባህሪዋን ስለማውቅ መክራታለሁ እና ሌላው በጣም እንቻቻላለን። እሷ እንዳልኩሽ ይሄ ጉዳይ አለ። እኔም ሌሎችም ማጠፋቸው ነገሮች ይኖራሉ። አንዳንድ ጊዜ አምሽቼ እመጣለሁ ከጓደኞቼ ጋራ ትቆጣለች። ትክክል እንዳልሆን ካውቀዋለሁ። ያንን ቀንሳለሁ። በህይወታችን ግጭት የለም አይደለም ዳሹ ተጣልተን ሰው ያስታረቀን አንድ ጊዜ ነው በህይወታችን። እሱም የወንድማችን አለ። ወደሱ ልመጣ ነበር እንደው 50 ዓመት ውስጥ የውጭ ሰው መጥቶ ያስታረቀን ይሄን ጓደኛችን እሳቸው ናቸው። በኋላ ነው እሱ ብቻ ነው። ከዛ ውጪ እኔና እሷ እንነጋገራለን። ካልሆነ ልጆቻችን ናቸው የሚያስታርቋችሁ። ስለዚህ መቻል ትልቁ የትዳር መጀመሪያ ፍቅር ነው መሰረቱ። ከዛ በኋላ ለቤቱ ማገር የሚሆን ምሰሶ ትልቁ መቻቻል። ያየኋቸው በእኔ ቤተሰብም በጎረቤትም ያየኋቸው ችግሮች ምንድን ነው? ኢኮኖሚ ትልቁ የትዳር ጠብ እንትን ነው ምስጥ ነው ኢኮኖሚ። ስለዚህ እኔ መጀመሪያውኑ ውሳኔ ምንድነው ደሞዜን 5 ሳንቲም አልቀነስም። አምጥተው ይሰጣሉ ለወይዘሮ ድርሻዬ። ከዛ በኋላ ነው አሁንም ድረስ እስካሁን መጨረሻ ጡረታ እስከምወጣ ድረስ የለም ደሞዝ አምጥቼ ሰጥቼ ከሷ ነው። እንግዲህ ውድ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን እንዲሁም ከኤፍኤም ድሬ 106.1 ልዩ የፋሲካ በዓል ፕሮግራማችንን ነው። እንግዲህ የአቶ ፋንታሁን ገበየውና የወይዘሮ ድርሻዬ መኩሪያ የ50 ዓመት የጋብቻ ታሪክ የህይወት ተሞክሮ ነው ወደ እናንተ እያደረስን ያለ ነው። አሁንም ፕሮግራሙ ይቀጥላል። በድጋሚ መልካም በዓል ይሁንላችሁ። በበዓልም በተመለከተ ምን ገጠመኛላችሁ? ምንም የከፋኝ ቀን የለም። ለምን መሰለሽ? በአቅማችን ነው የምንኖረው። ካለን እናርዳለን፣ ከሌለን ችግር የለብንም። ባለው ነገር እንደዚህ በቀላሉ ከልጆቻችን ጋር ስቀን ተጫውተን እናሳልፋለን። እግዚአብሔር ይመስገን። ይሄን ያህልም ደግሞ ያጣነውም ነገር አይኖርም እና ገጠመኝ ካልሽ አንድ ጊዜ ፍየል በአራጅ ነበር የምናሳርደውና ፍየል በአራጅ አርዶ ቆዳውን ይዞ ይሄዳል ማለት ነው ሰውየው። ከዛ ገብቶ ዱለት ለመስራት ሽንጡን ስፈልገው አጣሁትኝ። ከዛ ጠራሁት። ሽንጡን ይዞት ሄደ ስለው አይደለም ይዞት አልሄደም፣ ለካ ከኋላ ካለው እንትን ጋራ የተያያዘ ነው፣ ተጣብቋል። እኔ የማውቀው ደግሞ ለብቻው ሽንጥ እንደዚህ ወጥቶ ለብቻ ላለያየው እና በፍጹም ስለ ከዛ በጣም ተከራከርን። ያው እንግዲህ ምስክር እሷ አለች። ተያይዘን እሷ ጋር ሄድን። አራጁን ያመጣችልን እሷ ነበረችና እሷ ጋር ሄድን። እንዲህ ያደረገ አየችውና ትችልበታለች እሷ በነገራችን ላይና አይደለም እኮ ስላላየሽው ነው እንጂ አለ ፋንታሁንም ልክ ነው እኮ ምናምን አለችና አረጋጋችንና በቃ ስጋችንን ይዘን ተመለስ። ልክ ነው ስጋው ተዋልቷል ብልቱ። የማረሳው እሱ ነው።
ትዝ አለኝ። እኔ በፊት ራሴ ያርድ ነበር። በኋላ ስራ ስለምንሆን ሰው ይመጣል ያርዳል። እኔ ሳርድ ሽንጡን ከሁለት እግሩ ጋራ ደንደሱን አውጥቼ ሽንጡ ብቻ እንዲተንዘል እንትን ብሎ ይቀርባል። ያን ነው የምታውቀው። በዛ ነው እርሶ ሲያርዱ ላይ አይተው አውጥተው ነበር በዛ ነው። ፕሮግራማችን ተከታታዮች አሁን ደግሞ ወደ ጎረቤቶቻቸው እነሱን ብቻ ጠይቀን አንተውም። ዛሬ የነዚህን ጥንዶች ታሪክ ጎረቤቶቻቸውስ ምን ይላሉ? ሚስጥር ከደበቁ ይነግሩናል። በተለይ ከሳቸውን ጀምር በ50 ዓመት ታሪክ ውስጥ አንድ ጊዜ ብቻ ጣልቃ ገብተው አስታረቁን ያሉት አባት ጋር ቆይታ ደግሞ አጭር እናደርጋለን ማለት ነው። አንድ መስሪያ ቤት ነው አብረን የምንሰራው ከአቶ ፋንታሁን ጋር አንድ ቤተሰብ ነው። 35 ዓመት በላይ እንደ አንድ ቤተሰብ ነው የምንተያየው። በተለይ ትውውቃችን የተለየ ነው። ከአቶ ፋንታሁን ጋር ጓደኛ ከመሆኔ በፊት ጓደኛዬ ከነሱ ጋር ተከራይቶ ይኖር ነበር። ደምሴ ወንድሙ ይባላል። ውጤት ለማሻሻል ማትሪክ ተመስግበን ነበር። እኔ በጠዋት ተነስቼ እዚህ መኖሩን ስለሚያውቅ አላቃቸውም። በዛን ጊዜ መጣሁ እሱን ለመቀስቀስ። ስመጣ ወይዘሮ ድርሻዬ እሱ ደንግጦ ሳተልፎ ስለነበር ደንግጦ ተነስቶ ከኔ ጋር ለመውጣት ሲል እንጀራ ይዛ ስትከተለው ቁም የጠበቅኩት እንጀራውን ሰጠችው። እንዴት ባዶ ሆዴ ወደ ፈተና ትገባለህ ብላ እንትን ሲል ልክ እኔ ጋር ሲመጣ ምን ናት? ታላቅ እህቴ ናት እንዴ? ታላቅ እህቴ ናት ወይ አልኩ። አይደለም ተከራይቼ ነው የጓደኛዬ ሚስት ናት አለ። እቺ የሰው ልጅ ናት አለ። ከነዚህ ሰዎች ጋር መተዋወቅ አለብኝ ብዬ ቆረጥኩ። ከፋንታሁን ጋር ጓደኛው ከዛ ጊዜ ጀምሮ 35 ዓመት ሙሉ ጓደኛ ነው። እንደ ቤተሰብም ነው። ቅድም እሱ የጠቀሰው ነገር በቤተሰብ መካከል የሀሳብ ልዩነት ይነሳል። ይሄ መጣላቱና መለያየቱ ሁከቱ ሳይሆን በአስተሳሰብን ወደ አንድነት ያለማምጣት ችግሮች ነበሩ። በዛ ላይ በቃ ሳይጣጣሙ ስቀር እኔ ገብቼ አስማማቸው። ያንን ጸብ ነው የሚያውቁት እርሱ እንጂ የመለያየት የዚህ አይነት አይደለም። አስተሳሰብን ወደ አንድ የማምጣት ችግር ነበር። ያንን ነው እንትን ያደረጉት። ያን ችግር የፈቱት ያስታውሳሉ። መጀመሪያ ትዳሩ የተመሰረተው በፍቅር ላይ ነው። እንዳሁኑ የትዳር ሁኔታ በቁስ ላይ በሀብት ላይ የተመሰረተ ያለው ችግሩ ያ ነው። አሁን በአሁኑ ወቅት ያለው አሁን ገና ስንት ገንዘብ ባንክ ቤት አለ፣ ስንት መኪና አለ ወይ? የዚህ አይነት ቁሳዊ የትዳር እንትን ፍቅር ላይ ተመርኩዞ የሚመጣ ስላልሆነ ነው በአሁኑ ወቅት ችግሮች እየተፈጠሩ ያሉት። ከተዋወቀን አጋጣሚውን ባላቅ እንደቀላል 30 ዓመት ይሆናል። 30 ዓመት ይሆናል። አሁን ድርሻዬ ቅድም ፋንታሁን ሲጠቅስም ቁጣዋን ሳይሆን የማውቀው በጣም እህትነቷን ለተቸገረ የምትረዳ በእውነት ውሸት የሌለበት እግዚአብሔር በሚያውቀው ካለቀሰ ጋር የምታለቅስ ለሰው የምትጨነቅ እህት ናት እና መልካም ሴት ናት፣ መልካም እህት ናት እና የመቆየታቸው ደግሞ ሚስጥር ትልቅ በቃ ምሳሌ 30 ላይ የምትጠቀስ ሴት አለች። ብርቱ ሴት፣ ጠንካራ፣ ቤቷን የምትመራ ለባሏ በሸንጎ የምታስገኝ ብሎ የሚለው ታሪክ ድርሻዬን ይወክላታል ብዬ የምላት ሴት ናት እና በቃ ጠንካራ ሴት ናት። እውነት ምን ገጠመኝ አላችሁ እንደምታስታውሱት? እኔ ገጠመኝ ብዬ ልለው እችላለሁ። አሁን ሰው ምንም ላይ መስለው ይችላል። አንዷ አለች እዚህ ጋር ብጩ የምትባለዋ የሆነ በቃ አካባቢ ላይ በሆነ ነገር ውስጥ ገባን። በቃ ከእናቶች የማይፈለግ ነገር ውስጥ በቃ ጥሩ ነገር መስሎን ቀጠልንበት የሆነ ነገር ማለት ነው። በዛ ሰዓት ያስቆመችን እቺ እህት ናት። ያ ገጠመኝ ነው። ባታስቆም ኖሮ የሆነ ነገር ውስጥ ነበር የምንገባው። ከትዳራችን የሚያጋጭ ነገር፣ ከልጆቻችን፣ ከቤተሰብ፣ ከማህበረሰብም የሚያጸይፍ ነገር እኔ እንደዛ ብዬ እለዋለሁ እና ገጠመኝ ነው። ከዛ እንድንቆም ያደረገችን ጀግናች ሴት። በትዳራቸው በጣም የሚያስቀኑና በጣም
በእነሱ በቃ በልጆች አስተዳደጋቸው በትዳራቸው የሚያስቀኑ ናቸው። ደስ ይላል እና ያው እሷ በተለይ እኔ እህቴ ናት እና እኔ እንጃ በቃ ህይወቴ ናት ማለትም እችላለሁ። ልጄን አሳድጋልኛለች። የኔ ልጄ ትንሽ ሆኖ ነው ባለቤቴ የሞተው። ሁሉ ነገሬ ናት እሷና እንዴት እንደምገልጽልሽ አላውቅም። ሁሉ ነገር ማለት ነው። ሁሉ ውስጥ ማስገባት እህቴ ናት። በቃ ካለሷ የምንቀሳቀስ አይመስለኝም። እውነቴን ነው የምነግርሽና ቤተሰቡ ደስ ይላል። ኑሯቸው፣ ትዳራቸው ያስቀናል። እምልሽ ታሪካቸውን፣ ፍቅራቸውን ሲያወሩ ደስ አይልም? የተገናኙበትን ነገር ሲያወሩ ደስ አይልም? እኔ ያስቀናኛል። ህይወት እንደዚህ ናት። እሺ ቅድም እሳቸው ተቆጥተው ፍየል ያረደው ሰውዬ የሆነ የፍየል ብልት አሰርቷል ነው ናቸው። እኔ ጓደኛዬ እህቴ ናት ልበልሽ፣ ጓደኛ አይደለም። ባህሪዋን በደንብ ጠንቅቄ አውቃለሁና በቃ ማረጋጋት ነበረብኝ። ያው አረጋጋዋል። አንደኛ ጫን ስለምትለው እሱ ላይ እንድትጫነው አልፈለኩም። በቃ አረጋጋኋትና መለስኳት። ግን አልተዋጠላትም ነገሩ። ግን ያው ባህሪዋ ስለማቅ ያው ታውቃለች ብላ ስለገመተች በቃ ነገሩ ተጨርፏል እኮ ያው የግድ ማሳመን ነበረብን። ቀላል አይደለም የነሱ ፍቅርና ኑሮ። በጣም ተቻችለው ተፋቅረው የሚኖሩ አንድ መጥፎ ነገር የማይታይባቸው እሷ እንዲህ የምታያት መልካም ሴት የተባረከች ናት እና እኔ ደግሞ ወደ 40 ዓመት ገደማ እህቴ ናት ጓደኛ ያለችው። እንደ እህት፣ እንደ ታላቅ፣ እንደ ታናሽ እህት ሆነን ነው እንትን የምንለው እና በጣም የምወዳት የማደርገውን ነገር ሁሉ መካሬ ናት እሷ። ይሄ እንደዚህ አታርጊ እና ከዚህ በላይ መናገር አልችልም። ስለነሱ ያለኝትን ቆይታ ረጅም ጊዜ ነው። በጣም በእውነት አንድ መጽሐፍ ወንዶ መጽሐፍ ይወጣል። እንደ ሀገርም ጭምር ነው። ትዳር ማለት ሀገር ማለት ነው። አንድ ቤተሰብ ሀገሩን ከቤቱ እያንዳንዱ ትዳር የሚኖረው መልካም ግንኙነት ግንባታው የሀገር ግንባታ ይሆናል። የሀገር እንደዚህ መልካም አይነት ከሌለ ዛሬ እንግዲህ ወጣቱ ችግር ውስጥ ይገባል የሚባለው ነገር ከኋላ ይዘው የመጡት ባህላዊ ከመልካም ቤተሰብ የተፈጠሩ መሆናቸው ያንን ባህሪ ለራሳቸው አድርገው ነው ዛሬ ትዳር የልጆች ቦን የበቁት። ሰፊ ነው፣ ቢነገር አያልቅም እና እኔ እነሱን የማየው አሁን ከልጁ ጋራ ድርሻዬ ፋንታውን በቃ ይሄ ቤትና ያ ቤት ምናልባት አሁን ትንሽ እንትን አለ እንጂ እዚህ ውለን ወደ ቤት ስንሄድ ልክ ከሳሎን ወደ መኝታ ቤት እንደመሄድ ያህል ነው የምቆጥረው። ምናልባት አሁን ትንሽ ጊዜውም የማይፈቅድ ስለሆነ ያ እየቀረበጣ እንጂ በሙሉ አሁን የመጀመሪያ ልጃቸው እኛን እናሳደግናት በእኛ እጅ ነው። አበልጅ ነች ለሁለተኛው ልጅ እና አሁንም ሁለቱ ምንም በቀን 2-3 ሳይገናኙ አይውሉም። በእውነት ጠዋት ትመጣለች፣ እሷ ደግሞ ድርሻ ጋር ልጅ ስላለች። ይህ የሚያሳይ ምንድን ነው? ከኋላ ጀምሮ ይሄን ያለ አመቱን የተባለውን አመት በፍቅር ከነሱ አልፎ ለእኛም ጭምር ፍቅር አለ ማለት ነው እና መልካም ሰዎች ናቸው። ልጆቹን በሙሉ እግዚአብሔር ይመስገን ጥሩ ደረጃ ላይ ደረሱት። አሳድገናል። ያው ማሳደግ ማለት እንግዲህ አንድ ላይ መሆን ማለት ነው እና ቆንጆ እንትን ነው። በዚህ ነው የምገልጸው። እንግዲህ ውድ የፕሮግራም
ፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ልዩ የፋሲካ በዓል ፕሮግራማችንን ነው። ይህን የፋሲካ በዓል ፕሮግራማችንን በኤፍኤም ድሬ 106.1 እንዲሁም በድሬ ቲቪ ነው ወደ እናንተ እየደረሰ ያለው። ወደ መጨረሻዎቹ አካባቢ ደርሰናል። በዚህ አጋጣሚ ፍቅር መግለጽ ይችላሉ። ወድሻለሁ በጣም ወድሻለሁ፣ አከብርሻለሁ። እናቴ ነሽ ለኔ፣ እናቴ ነሽ። በእርግጥ ነው ፍቅሬም ነሽ፣ መነሻዬ ናት። የኔ ትንሽ ነው ጭማሪ እዚህ ለትዳሩ ነው እንጂ የቤቱን እንዳልኩሽ ያቆመችው እሷ ናት። ነገርኩሽ እኮ ሁሉን ነገር ለሷ ነው የተውኩት። እኔ ምንም ውስጥ አልገባም በቃ። እና ለዚህ ያበቃችሁም ለልጆቹም ለዚህ ያደረሰችው እሷ ነው። እግዚአብሔር እድሜና ጤና ይስጥልን። ሁሉን ያደረገ እግዚአብሔር ነው። እድሜ ሰጥቶ ጤና ሰጥቶ እዚህ ጋር ያደረሰኝን አምላክ እጅግ በጣም አመሰግነዋለሁ። ክብር ሁሉ ለሱ ይሁን እላለሁ። አሁንም ደግሞ የተባረኩ ልጆች ሰጥቶ ልጆቼን ባርከው ይሄንን አሁን 50ኛ ዓመት ስናከብር ሰርፕራይዝ ነው ለኛ። ምንም የምናውቀው ነገር የለም። ከአመት በላይ አስበውበት አቅደውበት ነውና እነዚህን የተባረኩ ልጆች ስለሰጠኝም አሁንም በድጋሚ እግዚአብሔርን አመሰግናለሁ። ልጆቼን በያሉበት ቦታ እግዚአብሔር ይባርካችሁ እላለሁ። እግዚአብሔር ይባርካችሁ፣ ለእናንተም ይሄን ህይወት ያድላችሁ እላለሁ። ይሄንን 50ኛ ዓመታችንን እድሉን አግኝተን በተለይ ደግሞ ድሬ ቲቪ ተባብሮን እኛ ቤታችን ድረስ መጥቶ በዓልን ከኛ ጋር ስለዋለ እጅግ በጣም ድሬ ቲቪን እናመሰግናለን። ውድ ልዩ የበዓል ፕሮግራም ተከታታዮቻችን በመከታተል ላይ ያላችሁን ልዩ የፋሲካን ወይም የትንሣኤ በዓል ፕሮግራም በአቶ ፋንታሁንና በወይዘሮ ድርሻዬ ቤት ነው ያከበርነው። እንግዲህ የፋሲካ በዓልን ምክንያት በማድረግ የነዚህ ሁለት ጥንዶች 50ኛ ዓመት የጋብቻ በዓል ቆይታቸው የፍቅራቸው እንዴት ዘለቀ የሚለውን ለእናንተ አካፍለናል ማለት ነው። በዓልን ምክንያት በማድረግ እንግዲህ እኔ ከወዲሁ እሰናበታለሁ። ሴሬሞኒውን እንፈጽማለን። የድሬዳዋ ቴሌቪዥን እንኳን አደረሳችሁ ኬክ እንዲቆርሱ ልኮላቸዋል ማለት ነው። እንኳን ለ50ኛ ዓመት የጋብቻ በዓል አደረሳችሁ ይላቸዋል። በዚህ አጋጣሚ የፋሲካን በዓል እነሱ ኬካቸውን ይቆርሳሉ። እኔ ግን ከወዲሁ እሰናበታለሁ። በኤፍኤም ድሬ 106.1 እንዲሁም በድሬ ቲቪ ይሄንን ልዩ የበዓል ፕሮግራም ስትከታተሉ የቆያችሁ ፕሮግራማችን በዚህ ተጠናቋል። ፕሮግራሙን ወደ እናንተ ስናደርስ የቆየ ነው። እኔ ፕሮግራሙ አዘጋጅ ነጃት ተገኒ፣ በካሜራ ምንተስኖት ደረጀ እንዲሁም ፈዲል ሬዲዋን ጋር አብረናችሁ ጥሩ ቆይታ አድርገናል። መልካም ጊዜ ይሆንላችሁ። በድጋሚ መልካም ትንሣኤ በዓል። በቀራንዮ ላይ ታይተህ